ሰላም 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 ከመይ ተሓድሩ ከመይ ትበሉ ከመይ ተርፍዱ ከምዝኣትኩም ኣቆፃፅራ ከመይ ውዒልኩም ሰላም ሰላም ብያለሁ። በመላ ዓለም የምትገኙ ኢትዮጵያና ኤርትራውያን ሰላም ብያለሁ። ለሰዓታችሁ አቆጣጠር እንዴት ዋላችሁ? እንዴት አመሻችሁ? እንዴት አረፈዳችሁ? ሁሉ ሰላም ነው? ኦኬ ዛሬ ትምህርታችን ደግሞ ሰብጀክት ፕሮናውንስ የሚባሉ እነዚህ ሰባት ናቸው። ሰባተኛው ኢት ነው ለነገር ለእቃ ሻውዓይ ኢት ዝበሃል ሰብጀክት ሎ በዓል ቤት ሰብጀክት ማለት ባለቤት ማለት ነው። በዓል ቤት የአረፍተ ነገሩ ዋናው ነገር ባለቤት ይባላል፣ ሳብጀክት ይባላል ማለት ነው። ስለዚህ እነዚህ አይ፣ ዊ፣ ዩ፣ ዘይ፣ ሂ፣ ሺ እናያለን ማለት ነው። አንድ በአንድ ከነሱ ጋር ቨርብ አለ እዚህ ጋር። ቨርብ ማለት ግስ ማለት ነው። ግስ አሁን ለምሳሌ ወክ መራመድ ማለት ምርማድ ወክ ከመይ ጌርና ኣብ ሙሉእ ሓሳባት ንጥቀመሉ የሪአኩም ኣሎ ማለት እዩ። ንኣብነት ናምበር ዋን I walk to school every morning ይላል። I walk to school every morning ኦኬ። አይ እዚኣ ማለት እቺ ልጅ ምን እያለች ነው? I walk to school every morning እያለች ነው ማለት ነው። I walk to school every morning። ስለዚህ አይ ሁል ጊዜ ቨርብ ኤስ አይወስድም ማለት ነው። እናያለን፣ አንድ በአንድ እናያቸዋለን ማለት ነው። ከዚህ በኋላ ናምበር ቱ ዊ ዎክ እኛ ማለት ነው። ዊ ሁለት ሰው ወይ ሶስት ሰው ወይ አራት ሰው ከዚያ በላይም ሊሆን ይችላል። ዊ እኛ ማለት ነው። የሚናገር ያለ ሰው እዛ አለ። ዊ ካልን እኔም እዛ አለሁ ማለት ነው። ዊ ስንል ሁሉንም ያጠቃልላል ማለት ነው። ሶ ዊ ዎክ ኢን ደ ፓርክ ቱጌዘር ማለት አንድ ላይ ማለት ነው። አንድ ላይ ቱጌዘር አንድ ላይ ፓርክ ነው መዝናኛ ቦታ መዘናግዒ ቦታ ቱጌዘር ከዓ ብሓደ ማለት እዩ። ስለዚህ እዚኦም ክልቲኦም እነዚህ ሁለቱም ምን ያደርጋሉ? ወክ ያደርጋሉ። የት? ኢን ደ ፓርክ ከማን ጋር? ቱጌዘር አብረው ሁለቱ ነው ማለት ወክ ይታያቸዋል። ወክ ልጅቷ ስትሄድ የት? ወክ ማለት እንደዚህ ነው። ወክ ኦኬ። ሶስተኛ ዩ ዎክ ቬሪ ፋስት አንተ ወይ አንቺ ሴት ናች እቺ በጣም በፍጥነት ትራመጃለሽ። ዩ ዎክ እንደዛ እያሉ ነው ይታያቸዋል። እነዚህ ዩ ዎክ ቬሪ ፋስት ከለሩ ይታያቸው አይደለ? አይ እዚህ ጋር አይ አለ፣ ዊ እዚህ ጋር ዊ አለ፣ ዩ እዚህ ጋር አለ፣ ዘይ በየከለሩ ተለያይቶላቸዋል ማለት ነው። ሶ ዩ ዎክ ቬሪ ፋስት ይላል። ዩ ዎክ ቬሪ ፋስት ስትሄድ ይዋት በጣም ፈጣን ነች። ዩ ዎክ ቬሪ ፋስት ኦኬ። ከዚህ በኋላ ዘይ ዎክ ቱ ዘ ማርኬት ማለት ገበያ ማለት ዕዳጋ ማለት ዘይ ዎክ እነሱ ማለት እነዚህ ዘይ ዎክ ቱ ዘ ማርኬት ይላል። ዘይ ዎክ ቱ ዘ ማርኬት እነሱ ምን ያደርጋሉ? ወደ ገበያ ወክ ያደርጋሉ። ይሄድ ነው ማለት ያር ዎኪንግ ወክ እንደዚህ ማድረግ ማለት ነው። ወክ ራን አይደለም፣ መሮጥ አይደለም። ምንድነው? ወክ ማድረግ። ኦኬ። ከዚህ በኋላ
አሁን እዚህ ጋር ልዩነት እዩ። እስካሁን አይ ዊ ዩ ዘይ ወክ 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 ነው ያለን። አራቱም ሳብጀክት አራት ባለቤት ተመርባዕት በዓል ቤት ናይ ዚ ዓረፍተ ነገር ኤስ ትበሃል አይወስድን እዮም። በፕሬዘንት ቴንስ በአሁን በሁሉ ነገር ባለው ነገር ስንነጋገር ኤስ ትበሃል አይወስድን። አይ ወክስ አይባልም፣ ዊ ወክስ አይባልም፣ ዩ ወክስ አይባልም፣ ዘይ ወክስ አይባልም። ኦኬ እንደና የሚሆን ወክ 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 ፕሬዘንት ቴንስ ከሆነ ማለት ነው። ፕሬዘንት ቴንስ ከሆነ ሁሉ ጊዜ የሚያደርጉት ነገር ማለት ነው ፕሬዘንት ቴንስ። ሂ ሺ ኢት ከሆነ ግን ቨርብ ኤስ ይወስዳል። ናብቲ ዓረፍተ ነገር ናብቲ ቨርብ እዚ ቨርብ ምሽልና ኣለና ናብዚ ቨርብ እንታይ ይውስኽ? ኤስ ይውስኽ ማለት እዩ። መን እንድሕር ኮይኑ ሂ ወይ ሺ ወይ ኢት እንድሕር ኮይኑ ሂ ወይ ሺ ወይ ኢት እንድሕር ኮይኑ ወክስ ንብሎ። ሂ ወክ አይባልኒ እዚ ጋ ሂ ወክስ ሂ ወክስ ቱ ወርክ። ንሱ ምን ያደርጋል? ይህኛው ምን ያደርጋል? ወደ ስራ ወክ ያደርጋል። በእግሩ ነው የሚሄደው ማለት ነው። ወክ እያደረገ ቅርብ ነው ማለት ነው። ወክ ሂ ወክስ ቱ ወርክ። አሁን ልዩነቱ አያችሁት? እዚህ ጋር እነዚህ አራቱም ኤስ አይወስዱም። ሂና ሺ ግን ቨርብ ኤስ ይወስዳሉ ማለት ነው። ስለዚህ ምን አሉ? ወክስ ሂ ወክስ ቱ ወርክ ምን ያደርጋል? እሱ ወደ ትምህርት ቤት ወደ ስራ ማለት ነው። ወክ ያደርጋል። ሺ ወክስ ዊዝ ሄር ዶግ። እቺ ደግሞ ሺ ማለት እቺ ነች። እቺ ደግሞ ምን ታደርጋለች? ከውሻዋ ጋር ወክ ታደርጋለች። ዶግ ማለት ውሻ ማለት ነው። ስለዚህ ከውሻዋ ጋር ምን ታደርጋለች? ወክስ ታደርጋለች። ሺ ወክስ ዊዝ ሄር ዶግ። ወክ እንደዚህ ታደርጋለች። ወክ ኦኬ። I walk, we walk, you walk, they walk, he walks, she walks, it walks። አሁን ደግሞ ካልእ ቨርብ ከአብ ዝመፅ ኢልና ኣሎ። ካልእ ቨርብ ራን ደግሞ መሮጥ ማለት ነው። ያኛ ወክ ነው፣ መራመድ ነው፣ ቀስ ብለህ መሄድ ነው፣ መዝናናት ነው። እዚህ ጋር ግን ሩጫ ማለት ነው። ራን ማለት ሩጫ ነው፣ መሮጥ። አሁንም እዩት እዚህ ጋር አይ ዊ ዩ ዘይ ሁሉም ራን የሚለው ሂ ሺ ግን ራንስ ነው የሚለው። ኦኬ አሁን አያችሁት ልዩነቱ ገባችሁ? ኦኬ እንቀጥል። ነምበር 1 አይ ራን ዌን አይ አም ሌት። አይ ራን ዌን አም አይ ሌት። ዌን ሌት ማለት መዘግየት ማለት ነው። ምርፋድ፣ ማቅተር፣ ወደ ትምህርት ቤት ነው፣ ወደ ስራ ነው፣ ወደ ሆነ ነገር ሌት ካደረግ፣ ከረፈድ፣ ከቃቀተር ምን ታደርጋለህ? ራን ታደርጋለህ። ራን እንደዛ ነው የሚለው ያለ። አይ ራን ዌን አይ አም ሌት። ሌት በሆንኩበት ጊዜ ሁል ጊዜ ምን አደርጋለሁ? እሮጣለሁ እያለ ነው። አይ ራን ዌን አይ አም ሌት። ነምበር 2 ዊ ራን። እነዚህ ደግሞ እንደዚህ ዊ ራን ኤቭሪ ዊክኤንድ፣ ቅዳሜና እሑድ ማለት ነው። ዊክኤንድ በቀደም ተምረነዋል። ኤቭሪ ማለት ሁሌ፣ ቅዳሜና እሑድ ዊክኤንድ ምን እናደርጋለን? ራን እናደርጋለን፣ ለጤና ማለት ነው። ራን ያ 3ኛ ዩ ራን ላይክ ኤ ፕሮ ማለት ፕሮፌሽናል ማለት አንተ ወይ አንቺ ስትሮጪ ልክ እንደ ፕሮፌሽናል ነሽ። ሯጮች ምቻሉ እነ ኃይለ ገብረስላሴ ምናምን። ፕሮፌሽናል ማለት ዓለም የታወቀ ማለት ነው። የታወቀ ሯጭ ማለት ነው። ማንም በየቤት የሚሮጥ ፕሮ አይባልም። ልክ እንደ ፕሮፌሽናል ነው የምትሮጪ ወይ እንደምትሮጠው ነው የሚለው ያለ። ዩ ራን ላይክ ኤ ፕሮፌሽናል። ልክ አኸን ፕሮፌሽናል ትጎይ ወይ ትጎዩ ንምባል። ዘይ ራን ኢን ዘ ሬስ ማለት ውድድር ማለት ሬስ። ስለዚህ በውድድሩ ምን ያደርጋሉ? ራን ያደርጋሉ። አሁን እንደነገርኳቸው አራቱ ራን ነው የሚለው። ሂ
ሂ ሺ ከደረሰ በኋላ ግን ራንስ ብሏል። ስለዚህ ይሄ ነው ልዩነቱ። ኤግዛምፕል ሂ ራንስ ቱ ካች ዘ ባስ። ባሷ አውቶቡሷ እንዳታመልጠው አውቶቡስ ከይተሓልፎ እንታይ ይገብር ዝወዲ ራንስ ይገብር ማለት ነው። ራንስ ይጎይ። ካች ማለት መሓዝ ምርካብ ማለት እዩ። ካች ከምዚ ጌርካ ሓደ ነገር መሓዝ ማለት እዩ። ግን እዚ ላይ ግን አንድ ነገር እንደዚህ አድርገህ መያዝ ማለት ነው፣ መጨበጥ ማለት ነው። ካች ኳስ ከወረወርኩልህ ከያዝካት ካች አደረግኩት ትላለህ። እዚህ ጋር ግን ባሷ ካች ሊይዛት ሳይሆን እንዲደርስባት ለማለት ነው። ሂ ራንስ ቱ ካች ዘ ባስ። ነምበር የመጨረሻው ሺ ራንስ ኢን ደ ሞርኒንግ። እቺ ደግሞ ጠዋት ጠዋት ትሮጣለች ለማለት ነው። ሺ ራንስ ኢን ደ ሞርኒንግ። ራን ዌን አይ አም ሌት ይላል። አራው ይታያቸዋል። ይሄ እዚህ ጋር ይታያቸዋል። ሁለተኛ ዊ ራን ኤቭሪ ዊክኤንድ የደገመላችሁ ነው። ዊ ራን ኤቭሪ ዊክኤንድ ሁል ጊዜ ቅዳሜና እሑድ እንሮጣለን። ዩ ራን ላይክ ኤ ፕሮፌሽናል ይላል። እዚህ ጋር ደግሞ ፕሮ ብላችሁ መሳጠር ይቻላል። የሚቀጥለው ዘይ ራን ኢን ዘ ሬስ። ሬስ ማለት ውድድር ማለት ነው። ስለዚህ በውድድሩ ምን ያደርጋሉ? እነዚህ ራን ያደርጋሉ። ሂ ራንስ ቱ ካች ዘ ባስ ይላል። እሱ ምን ያደርጋል? ይሮጣል። ለምን? ባሷን ለመድረስ ካች ለማድረግ። ሺ ራንስ ኢን ደ ሞርኒንግ። እቺ ደግሞ ጠዋት ጠዋት ትሮጣለች ለጤና ማለት ነው። ሺ ራንስ ኢን ደ ሞርኒንግ። ኦኬ። ከዚህ በኋላ እዚህ ጋር ስንመጣ ደግሞ አሁንም ሳብጀክቱን እሱ ነው። አይ ዊ ዩ ዘይ ሂ ሺ ኢት ነው ያለው። ቨርብ አሁን ደግሞ ጎ መጥቷል። ጎ ግሱ አሁን ምንድን ነው? ጎ ቨርብ ምንድን ነው? ጎ ነው። ጎ ደግሞ እንዴት አድርገን እንጠቀምበታለን እናያለን ማለት ነው። ጎ ማለት መሄድ ማለት ነው። ናምበር ዋን አይ ጎ ቱ ዘ ስቶር። ስቶር ማለት ምንድን ነው የሚባለው? መኻዚን ነው በትግርኛ ነበረ በአማርኛ ስቶር እቃ ምናምን የምናስቀምጥበት ማለት ነው። መኻዚን ነው። ሶ አይ ጎ ቱ ዘ ስቶር። ለምሳሌ ሱቅ ካለ የሱቁ የእቃ ምናምን የምታስቀምጥበት ቦታ ስቶር ይባላል። ስቶር የቤት ውስጥም አንዳንድ እቃ ምናምን የሚቀመጥበት ቦታ አለ። እሱ ስቶር ይባላል ማለት ነው። ስቶር። ስለዚህ አይ ጎ ቱ ዘ ስቶር፣ ወደ ስቶር እየሄድኩ ነው። ይህ ሰውዬ ወደ ስቶር እየሄደ ነው ማለት ነው። ናምበር ቱ ዊ ጎ ቱ ክላስ። እነዚህ ደግሞ ወደ ትምህርት ቤት እየሄዱ ነው። እናያቸዋለን አንድ ባንድ። ዊ ጎ ቱ ክላስ፣ እኛ ወደ ትምህርት ቤት እየሄድን ነው እያሉ ነው። ዊ ጎ ቱ ክላስ ምን ያደርጋሉ? ወደ ክላስ ይሄዳሉ። ጎ እስካሁን። ዩ ጎ ሆም ናው፣ ወደ ቤት እየሄድክ ነው አሁን። ዩ ጎ ሆም ማለት ሀውስ ማለት ነው። ናው አሁን ማለት ነው። ዩ ጎ ሆም ናው፣ አሁን ወደ ቤት እየሄድክ ነው። ዘይ ጎ ቱ ዘ ቢች ማለት የባህር ዳርቻ ማለት ነው። ገማግም ባህሪ ማለት ገማግም ባህሪ ትግርኛ፣ በአማርኛ የባህር ዳርቻ ማለት ነው። ስለዚህ እነሱ ምን ያደርጋሉ? ወደ ባህር ዳርቻ ይሄዳሉ። ዘይ ጎ ቱ ዘ ቢች። ዘን ሂ ጎዝ ቱ ወርክ። እሱ ምን ያደርጋል? ይሁን ደግሞ ጎ ኢኤስ እንጨምርበታል። ኤስ ብቻ ሳይሆን አንድ ነገር በኦ ከጨረሰ፣ አንድ ቨርብ በኦ ከጨረሰ፣ ይህ ቨርብ በምን ጨርሷል? በኦ ጨርሷል አይደል? ወደ ሲምፕል ፕሬዘንት ቴንስ ኤስ ስንጨምርበት ሂ ሺ ከሆነ ባለቤቱ ኤስ ብቻ አይደለም የምንጨምርበት። ምንድን ነው የምንጨምርበት? ኢኤስ እንጨምርበታለን። ኢኤስ። ስለዚህ ሂ ጎዝ ቱ ወርክ። እሱ ምን ያደርጋል? ወደ ስራው ይሄዳል። ሺ ጎዝ ቱ ስኩል። እሷ ደግሞ ምን ታደርጋለች? ወደ ትምህርት ቤት ትሄዳለች። የሄደች ነው፣ ልትሄድ ነው ሳይሆን ትሄዳለች። ይሄ ሁል ጊዜ የምታደርገው ነገር ማለት ነው። ፕሬዘንት ቴንስ ነው። ኩሉ ግዜ ትገብሮ ነገር እዚ ፕሬዘንት ቴንስ ስለዝኾነ እዚ እንታይ ኩሉ ግዜ ትፍፅሞ ስራሓት ማለት እዩ። ስለዚ በባሕደ ክንሪአን ኢና ማለት እዩ። ጅረይዋ አይ ጎ ቱ ዘ ስቶር ይላል። ስቶር ካዚኖ፣ ጎተራ ምናምን የሚባል አለ። እንደዛ ነው በአማርኛ ጠፋኝ።
ዊ ጎ ቱ ክላስ፣ እኛ ወደ ትምህርት ቤት። ወደ ክላስ ማለት ትምህርት ቤት ማለት ነው። መኝታ ቤትም ሊሆን ይችላል። ዩ ጎ ሆም ነው፣ ወደ ቤት እየሄድክ ነው። ዘይ ጎ ቱ ዘ ቢች፣ ወደ ገማግም ባሕሪ እንዳኸዱ እዮም። ወደ ባህር ዳርቻ እየሄዱ ነው፣ ይሄዳሉ። እሷ ምን ታደርጋለች? ወክ ታደርጋለች፣ ትሄዳለች። ወዴት? ወደ ስራ። እሱ ሂ ጎዝ ቱ ወርክ፣ ሶሪ ሺ ጎዝ ቱ ስኩል። እሷ ልጅቷ ምን ታደርጋለች? ወደ ትምህርት ቤት ትሄዳለች ነው። የሚቀጥለው ደግሞ ሌላ ቨርብ ደግሞ መጥቶልናል። ሌላ ቨርብ ግሱ አሁን ቨርብ ምን ነው? ካም ነው። አሁን ደግሞ ካም ማለት መምጣት ማለት፣ ከአንድ ቦታ መምጣት። ስለዚህ ናምበር ዋን ምን ይላል? በኋላ እሱም ይደግምላቸዋል። ሌላ አንብብላችሁ። አይ ካም ፍሮም ሴኔጋል። ሴኔጋል የሚባል ሀገር አፍሪካ የሚገኝ ሀገር ነው። ከሴኔጋል ነው። አይ ካም ፍሮም ሴኔጋል። ዊ ካም ቱጌዘር። ዊ ካም ቱጌዘር፣ እኛ አብረን መጣን፣ እንመጣለን ነው። ዊ ካም ቱጌዘር፣ እኛ አብረን ነው የምንመጣው፣ ሁሌ ማለት። ዩ ካም ኤርሊ ቱዴይ፣ ዛሬ በጠዋቱ መምጣት ማለት። ኤርሊ ማለት ቶሎ ብሎ፣ ኤርሊ አንጊህካ ማለት 8 ሰዓት መገኘት የነበረበት 7 ተኩል ወይ 7 ከመጣ ምን እንለዋለን? ኤርሊ። ቱዴይ ዛሬ ማለት ነው። ዛሬ ዜይ ካም ቱ ቪዚት፣ እነሱ ምን ያደርጋሉ? ቪዚት ለማድረግ ይመጣሉ። ቪዚት መጎብኘት፣ መብጻሕ ማለት ነው ትግርኛ። ሶ ዜይ ካም ቱ ቪዚት። አሁንም ካምስ ኤስ ጨምረዋል። አያችሁት? ኤስ ጨምረዋል። ሂ ሺ ኢት ከሆነ ሁሉ ጊዜ ቨርብ ኤስ ነው የሚጨምረው። በፕሬዘንት ቴንስ ከሆነ ብቻ ነው። ኤስ ማዕሲሩ ሰኽ ፕሬዘንት ቴንስ ሁሉም ነገር ተኮይኑ ማለት ወይ ሁሉ ጊዜ የሚደረግ ነገር ድሕር ኮይኑ ዝግበር ነገር ድሕር ኮይኑ ቨርብ ኤስ እንጨምርበታለን ማለት ነው። ኦኬ ሂ ካምስ ዊዝ ጊፍት ማለት ስጦታ ማለት ነው። ህያብ ማለት ነው። ስለዚህ እሱ ከስጦታ ጋር ምስቲ ህያብ ይመጽእ፣ እሱ ከስጦታ ጋር ይመጣል። ሁሌ መቼ ነው መጣ፣ እየመጣ ነው፣ ሊመጣ ነው ሳይሆን ይመጣል። ልጁ ምን ያደርጋል? ከጊፍት ጋር ይመጣል። ከስጦታ ጋር ነው የሚመጣው ሁሌ ማለት ነው። ሺ ካምስ ቱ ሄልፕ፣ ልጅቷ ምን ታደርጋለች? ሄልፕ ማለት ማገዝ፣ መርዳት ማለት ነው፣ መሕጋዝ ማለት ነው። ስለዚህ ምን ልታደርግ ነው የምትመጣው ልጅቷ? ሁሉ ጊዜ ሄልፕ ለማድረግ ለማገዝ ማለት ነው። ለማገዝ ይሄ አረባብ ይታያቸዋል። ካም ቨርብ ነው ይላቸዋል። አይ ካም ፍሮም ሴኔጋል፣ ሴኔጋላዊ ነው ማለት ነው። ሴኔጋላዊ አፍሪካዊት ሀገር ያ ሴኔጋል። ኦኬ ከዚህ በኋላ የሚቀጥለው ዊ ካም ቱጌዘር፣ እኛ አብረን እንመጣለን። አብረን ቱጌዘር ማለት አንድ ላይ ማለት ነው። አንድ ላይ ሁሌ የምናደርጋለን፣ አብረን እንመጣለን። ኦኬ ዩ ካም ኤርሊ ቱዴይ፣ ዛሬ በጠዋቱ። ዜይ ካም ቱ ቪዚት፣ ይመጣሉ ምን ለማድረግ? ቪዚት ለማድረግ። ሂ ካምስ ዊዝ ጊፍት፣ ምን ያደርጋል ልጁ? ከጊፍት ጋር ይመጣል። መቼ? ኦልዌይስ፣ ሁል ጊዜ ማለት ነው። ሺ ካምስ ቱ ሄልፕ፣ ለመርዳት ትመጣለች። ልጅቷ ምን ለማድረግ ትመጣለች? ሄልፕ ለማድረግ ለማገዝ። አሁን ደግሞ ቨርቡ ተቀይረዋል። ሲት መቀመጥ ማለት ነው። ቁጭ ማለት ኮፍ መባል ማለት ነው። ስለዚህ ሲት ቨርብ ነው። አይ ሲት ኦን ዘ ቼር፣ በቼር ላይ በወንበር ላይ ምን አደርጋለሁ? ቁጭ ላለሁ ማለት ነው። አይ ሲት ኦን ዘ ቼር ይላል። ነምበር 1 አይ ሲት ኦን ዘ ቼር። ነምበር 2 ዊ ሲት ኒየር ዘ ዊንዶው፣
ዊንዶ ማለት እንትን ማለት ነው፣ መስኮት። ከመስኮቱ አጠገብ ቁጭ እንላለን። ዊ ሲት ኒያር ዘ ዊንዶ። ኒያር ማለት አጠገብ ማለት ነው። ዩ ሲት ሂር ፕሊዝ፣ እዚህ ጋር ቁጭ በል ለማለት ነው። ሂር። ዘይ ሲት ኢን ዘ ጋርደን። ጋርደን ማለት በቀደም ተምረነዋል፣ የጓሮ አትክልት የሚተከልበት ቦታ ማለት ጀርዲን ማለት ነው። እዛ ቁጭ እንላለን እያለ ነው። ሂ ሲትስ ኳይትሊ። ኳይትሊ ማለት ሳይለንትሊ ያለ ድምፅ ቁጭ ይላል ማለት ነው። ሺ ሲትስ ዊዝ ሄር ቡክ። እሷ ደግሞ ከመጽሐፏ ጋር ቁጭ ትላለች። ሺ ሲትስ ዊዝ ሄር ቡክ። ኦኬ። እዚህ ጋር ስንመጣ ደግሞ ሌላ ቨርብ ደግሞ ስታንድ መቆም ማለት ነው። ቅድም ቁጭ ብላ ነበር፣ ሲት አድርጋ ነበር። አሁን ደግሞ ቆማለች። ቨርቡ አሁን ስታንድ ነው። ስታንድ አይ ስታንድ አት ዘ ዶር። ዶሩ በበሩ ላይ ምን አደረግኩ እያለ ነው። ቆምኩ። አይ ስታንድ አት ዘ ዶር፣ በዶሩ ቆምኩኝ። መቆም ማለት ነው። ምን ያደርጋል? ሁል ጊዜ ምን ታደርጋለች? በዶር ምንድን ነበረ? በበሩ ቆማለሁ ሁል ጊዜ ማለት ነው። ምን ታደርጋለች ልጅቷ? በዶሮ አጠገብ ትቆማለች። ነምበር 2 ዊ ስታንድ ኢን ዘ ላይን። ላይን ማለት መስመር ማለት ነው። በመስመር ቁጭ እንቆማለን። ዊ ስታንድ ኢን ላይን። ላይን ማለት መስመር ማለት አንድ ከአንዱ ከኋላ ከዚያ በኋላ ከዚያ በኋላ በመስመር ደው ንብል ማለት። ለምሳሌ ክላስ ትምህርት ቤት ባንዲራ ስንሰቅል ስታንድ እናደርጋለን። እንዴት ነው ስታንድ የምናደርገው? በመስመር ነው፣ ዝም ብለን አይደለም አይደል? እንደዛ ማለት ነው። ዩ ስታንድ ቶል፣ ረዥም ማለት ነው። ቶል ማለት ረዥም ነዊሕ ማለት። ስለዚህ ምስተሳእኸ ወይ ምስተሳእኸ ረዛም ነዋሕ ኢኺ ረዥም ነሽ ወይ ረዥም ነህ ለማለት ነው። ዩ ስታንድ ቶል። ዘይ ስታንድ አውትሳይድ። ዘይ እነሱ ማለት ነው፣ ውጭ ማለት ነው። አውትሳይድ ማለት ውጭ ማለት ነው። ውጭ ምን አደረጉ? ቆሙ። ለምሳሌ አንዳንድ ሰው ወደ ቤት ሲመጣ ማንኳኳት ይፈራልና የቤት ደጅ ላይ ይቆማል። እንደዛ ያደርጋሉ ማለት ነው። ዘይ ስታንድ አውትሳይድ። ከዚህ በኋላ ሂ ስታንድስ ኒያር ዘ ካር። ይሄ ሂ ምን ያደርጋል? ኒያር አጠገብ ብያቸዋለሁ። አጠገብ ጥቃ ማለት በትግርኛ ጥቃ መኪና እንታይ ይገብር? ደው ይብል። ሂ ስታንድስ ኒያር ዘ ካር። ደው ኢሉ ደው ክብል እዩ። ደው እንዳበለ እዩ ደይኮነስ ደው ይብል መዓስ ኩሉ ግዜ ፍታ ዝመፀላ ማለት። ሂ ስታንድስ ኒያር ዘ ካር። ሺ ስታንድስ ባይ ዘ ቴብል። ባይ ማለት ለምሳሌ ቴብሉ እዚህ ጋር ካለ እሷ በዚህ ከቆመች ምን ይባላል? ስታንድ ባይ ዘ ቴብል እንላለን ማለት ነው። ስታንድ ባይ ዘ ቴብል እንላለን ማለት ነው። ቀጥል። አረው ይታያቸዋል። ስታንድ ቨርብ መሆኑን የሚነግራቸዋል። ይደግምላቸዋል። አይ ስታንድ አት ዘ ዶር። ዊ ስታንድ ኢን ላይን። በመስመር እንቆማለን። ዩ ስታንድ ቶል ረዥም ማለት ነው። ዊሕ ማለት ትግርኛ ረዥም። ከዚያ በኋላ ዘይ ስታንድ አውትሳይድ፣ ውጭ ይቆማሉ። ዘይ ስታንድ አውትሳይድ። ከዚያ በኋላ ሺ ስታንድስ ባይ ዘ ቴብል። ቴብል እዚህ ጋር አለ። ከዚህ በኋላ በዚህ በጎኑ ወይ ከኋላ ወይ በፊቱ ምናምን ከቆመች ሺ ስታንድስ ባይ ዘ ቴብል እንላለን ማለት ነው። ኦኬ። አሁን ደግሞ አብረን ጃምፕ ማለት መዝለል ማለት መዝለል፣ ምንጣር። ቨርቡ ጃምፕ ነው። አይ ጃምፕ ኦቨር ዘ ቦክስ ሳጥን ማለት ነው። በሳጥኑ ላይ እዘላለሁ። አይ ጃምፕ ኦቨር ዘ ቦክስ ያለ ነው። ዊ ጃምፕ ቱጌዘር፣ አብረን እንዘላለን። ጃምፕ ቱጌዘር ቅድም ነግሬያቸው። ጃምፕ መዝለል ማለት ነው ብያለሁ፣ መንጠር። ዩ ጃምፕ ሶ ሃይ፣
አንተ ወይ አንቺ በጣም ሀይ ከፍታ ትነጥሪያለሽ፣ ትዘያለሽ። ዘይ ጃምፕ ኢን ዘ ጌም። ጌም አለ ጨዋታ። በጨዋታ ላይ ምን ያደርጋሉ እነሱ? ይዘላሉ፣ ጃምፕ ያደርጋሉ ማለት ነው። ሂ ጃምፕስ ዊዝ ጆይ። ደስ እያለው። ጆይ ማለት ደስታ ማለት ነው። በደስታ ምን ያደርጋል? ይነጥራል። ሺ ጃምፕስ ኦን ዘ ቤድ። ልጅቷ አንዳንድ ልጆች እንደዚያ ያደርጋሉ። በአልጋው ላይ ሰይ ይብሉ ሓደ ሓደ ቆልዑት እንደዛ ማለት ነው። ሺ ጃምፕስ ኦን ዘ ቤድ ይላል። ሺ ጃምፕስ ኦን ዘ ቤድ ድገምላችሁችን። አይ ጃምፕ ኦቨር ዘ። ኦቨር ማለት ብልዕሊ ማለት ልዕሊቲ ሳጹን ጃምፕ ይገብር። ከሳጡን በላይ ጃምፕ አደርጋለሁ እያለ ነው። እዚህ ጋር ደግሞ ዊ ጃምፕ ቱጌዘር። ዊ ጃምፕ ቱጌዘር እኛ አብረን ምን እናደርጋለን? እንዘላለን። ጃምፕ ቱጌዘር አብረን ማለት አንድ ላይ ለማለት ነው። ኦኬ እዚህ ጋር ዩ ጃምፕ ሶ ሃይ። ሶ ሃይ በጣም ከፍተኛ ላዕሊ ማለት ስትዘል መዝለል ማለት ነው ብያቸዋለሁ። ስትዘል የምትዘለው ይታያቸዋል። ሃይ እየነጠረ ነው እየዘለለ ነው ማለት ነው። ሃይ ማለት ወደ ላይ ከፍታ ማለት ነው። ዘይ ጃምፕ ኢን ዘ ጌም። ጌም አለ ጨዋታ፣ የሆነ ጨዋታ አለ። በጨዋታው ላይ ምን ያደርጋሉ እነሱ? ይዘላሉ። ዘይ ጃምፕ ኢን ዘ ጌም ይላል። ዘይ ጃምፕ ኢን ዘ ጌም። ኦኬ አሁንም እዚህ ጋር ሂ ሺ ኤስ ይወስዳል። ይሄ እንዳትረሱ። ሂ ጃምፕ አይባልም። ሂ ጃምፕስ ዊዝ ጆይ። ጆይ ማለት ደስታ፣ ሀጎስ፣ ደስ ማለት ነው። ስለዚህ ሲዘል ደስ እያለው ነው ለማለት። ጃምፕስ ዊዝ ጆይ። ጃምፕስ ዊዝ ጆይ። ነምበር ላስት ዋን ሺ ጃምፕስ ኦን ደ ቤድ። ሺ ጃምፕስ ኦን ደ ቤድ። ሺ ጃምፕስ ኦን ዘ ቤድ። አንድ መጨረሻ እንዲና ይበቃል። ፎል ይላል ደግሞ እዚህ ጋር ቨርብ ምንድን ነው? ፎል። ፎል ማለት መውደቅ ማለት ነው። ይታያቸዋል እዚህ ጋር ወድቋል። ፎል። ኦኬ አይ ፎል ሳምታይምስ። እኔ አንዳንድ ጊዜ እወድቃለሁ። አዎ የማይወድቅ ሰው የለም አይደል? በምንም አጋጣሚ ትወድቃለህ ወይ የሆነ ነገር ረግጠህ ምናምን የማይወድቅ ሰው የለም። ሶ አይ ፎል ሳምታይምስ። ፎል ሳምታይምስ ወድቃለሁ፣ እኔ አንዳንድ ጊዜ ወድቃለሁ እያለ ነው። ከዚያ ናምበርቱ ዊ ፎል ኦን ደ ግራስ። ግራስ ማለት ሳር ማለት፣ በሳሩ ላይ ምናደርጋለን? እንወድቃለን። ዊ ፎል ኦን ደ ግራስ። ኦን ኣብ ልዕሊ በሳሩ ላይ እንወድቃለን እያለ ነው። ዊ ፎል ኦን ደ ግራስ። ዩ ፎል ዳውን። ፎል ዳውን ማለት እንደዚህ ያላለ እንደዚህ ወደ ታች መውደቅ ማለት ነው። ይህ እንደዚህ ላይ የነበረ ወደ ታች ከወደቀ ፎል ዳውን። ቆመህ ነበር፣ አሁን ይሄ ፎል ዳውን አድርገዋል ማለት ፎል ዳውን። ዩ ፎል ዳውን። ዳውን ማለት ወደ ታች ማለት ነው። ወደ ታች ስትወድቅ ሁሉ ጊዜ ወደ ላይ መውደቅ የለም ማለት። ስትወደቅ ከለካ ኩሉ ጊዜ ላዕሊ ትወደቅ እንታሕቲ ትወደቅ ምሽ። ዩ ፎል ዳውን እያለ ነው። ያ ከዚያ በኋላ ዘይ ፎል ኢን ዘ ወተር። ወተር ውሃ፣ በውሃ ላይ ወደቁ። አንዳንድ ጊዜ ውሃ ካለ ልትወድቅ ትችላለህ በውሃ ላይ። ሂ ፎልስ ፍሮም ዘ ባይክ። ባይክ ማለት ብስክሌታ ማለት ነው። ቢስክሊት ማለት ነው። ከቢስክሌታ የምናደረገ ይወድቃል። ወደቀ ሊወድቅ ነው ሳይሆን ይወድቃል። ሂ ፎልስ ፍሮም ዘ ባይክ። ሺ ፎልስ አስሊፕ። አስሊፕ አሁን ድቃስ መጣ ለማለት ነው። እንቅልፍ መጣባት ለማለት ነው። ድቃስ አልኩ። አስሊፕ ድቃስ በትግርኛ መተኛት በአማርኛ ነው። አስሊፕ። ስለዚህ አንዳንድ ሰው እያወራ ከአንተ ጋር እያወራ ምን ይመጣዋል? እንቅልፍ ይመጣዋል። ምን እንላለውን ከዚህ አለ ሺ ፎልስ አስሊፕ፣ እንቅልፍ መጣባት ለማለት ነው። ሺ ፎልስ አስሊፕ። ሶ that's all for today. If you have any question or suggestion, you are welcome. And don't forget to like, comment, especially comment. If you can share, and the newcomers, please don't forget to subscribe me. So
See you another time. Thank you for today. We will continue this one next day. For now, it's enough. Thank you all people following me. Thank you so much. Especially ፍላይ ከዓ ኢትዮጵያን ኤርትራውያን በመላ ዓለም የምትገኙ ምስጋናዬ ወሰን የለውም። አመሰግናለሁ። ደህና ዋሉ፣ ደህና አምሹልኝ፣ ደህና ደሩልኝ እንደ ሰዓታችሁ አቆጣጠር።